ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 14 ወይም የ22 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሀሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 185 ብር ከ87 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 160 ብር ከ76 ሳንቲም ተገዝቶ 163 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 154 ብር ከ12 ሳንቲም ተገዝቶ 157 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ76 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ68 ሳንቲም ተገዝቶ 114 ብር ከ94 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ90 ሳንቲም ተገዝቶ 112 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያ ዶላር በጥቁር ገበያ 132 ብር ከ71 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ86 ሳንቲም ተገዝቶ 156 ብር ከ93 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ70 ሳንቲም ተገዝቶ 109 ብር ከ85 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 215 ብር ከ83 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 186 ብር ከ46 ሳንቲም ተገዝቶ 190 ብር ከ19 ሳንቲም የተሸጠ ነው። በንግድ ባንክ 180 ብር ከ91 ሳንቲም ተገዝቶ 184 ብር ከ53 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 249 ብር ከ56 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 215 ብር ከ30 ሳንቲም ተገዝቶ 219 ብር ከ61 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ58 ሳንቲም ተገዝቶ 207 ብር ከ65 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 236 ብር ከ26 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 203 ብር ከ54 ሳንቲም ተገዝቶ 207 ብር ከ61 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ47 ሳንቲም ተገዝቶ 196 ብር ከ32 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ61 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 44 ብር ከ69 ሳንቲም ተገዝቶ 45 ብር ከ59 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ97 ሳንቲም ተገዝቶ 42 ብር ከ80 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 600 ብር ከ62 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ71 ሳንቲም ተገዝቶ 513 ብር ከ78 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ11 ሳንቲም ተገዝቶ 502 ብር ከ97 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ91 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 17 ብር ከ07 ሳንቲም ተገዝቶ 17 ብር ከ41 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ11 ሳንቲም ተገዝቶ 16 ብር ከ44 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ93 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ59 ሳንቲም ተገዝቶ 1 ብር ከ62 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ35 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ84 ሳንቲም ተገዝቶ 25 ብር ከ34 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ23 ሳንቲም ተገዝቶ 22 ብር ከ67 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ57 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 43 ብር ከ46 ሳንቲም ተገዝቶ 44 ብር ከ32 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ07 ሳንቲም ተገዝቶ 41 ብር ከ89 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ02 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 262 ብር ከ33 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 483 ብር ከ68 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ51 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 493 ብር ከ15 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ07 ሳንቲ እየተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ89 ሳንቲ እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲ እየተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ28 ሳንቲ ተገዝቶ 9 ብር ከ47 ሳንቲ እየተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።